Miss World Africa is Ethiopia. As Miss World Ethiopia, I have faced a lot of criticism from my country. ሰላም የማራኪ ቤተሰቦች ኢትዮጵያዊቷ ቆንጆ በዓለም አደባባይ ከፍ ብላ ታይታለች። በርካቶች አድናቆትን የቸሯት የዓለማችን ምርጥ ሁለተኛ ቆንጆ ሀሴት ደረጀ ሚስ ወርልድ ሀሴት ለዚህ ዓለም አቀፍ ስኬት የመለሰቻቸውን አስደናቂ ምላሾች ለዚሁ ውድድር ሲባል ያቀረበችው ዓለምን ያነጋገረ ፕሮጀክት ምንነት፣ የወደፊት አስገራሚ እቅዶቿን፣ የምርጧን ቆንጆ ያልተሰማ የጀርባ ታሪክ ጨምረን በቪዲዮ የታገዘ መረጃ አሁን እናቀርባለን። የማራኪ ቤተሰቦች በዚህ የውድድር ስኬት የተሰማችሁን ስሜት እያካፈላችሁን ያላደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ተከታተሉን። ወደ ሙሉ መረጃው አለፍን። የኢትዮጵያ ኮከብ በዓለም መድረክ ሀሴት ደረጀ የአፍሪካን ኩራት ከፍ አደረገች። በ72ኛው ሚስ ወርልድ የቁንጅና ውድድር ላይ ኢትዮጵያ ወክላ የተወዳደረችው ሀሴት ደረጀ አድማሱ በዓለም የቁንጅና መድረክ ላይ ታሪካዊ ምዕራፍ በማስመዝገብ የሁለተኛ ስፍራን በመያዝ አጠናቃለች። ይህ ስኬት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ታላቅ የኩራት ምንጭም ሆኗል። ውድድሩ በህንድ ሙምባይ ከተማ የተካሄደ ሲሆን የዘንድሮውን ሚስ ወርልድ ዘውድ ሚስ ታይላንድ ኦፓል ሱቻታ ቹዋንግስሪ ወስዳለች። የሀሴት ውጤት ከውበት ባሻገር በውስጣዊ እውቀት፣ በጽናትና በማህበራዊ ኃላፊነት የተገኘ ታላቅ ድልም ነው። ሀሴት ደረጀ አድማሱ ከውበቷ ባሻገር ለህብረተሰቧ ያላትን ቁርጠኝነትና ለሴቶች ጤናና ትምህርት ያላትን ጥልቅ ፍቅር ያንጸባረቀች ወጣትም ነች። የጀርባ ታሪኳ ትህትና፣ ትጋትንና የሌሎችን ህይወት የመለወጥ ፍላጎት የሚያሳይም ነው። ሀሴት ገና ከልጅነቷ ጀምሮ በእውቀትና በችሎታዋ የምትታወቅ ተማሪም ነበረች። የጤና እክልነት የሌለበት ሁኔታ በቅርበት በመመልከት የህዝብን ጤናን የመረጠችውም በገጠር አካባቢዎች ለሚኖሩ እናቶችና ህጻናት ተደራሽና ጥራት ያለው የጤና አገልግሎት እንዲዳረስ የበኩሏን ለማበርከት ካላት ጥልቅ ፍላጎትም ነው። የፍላጎቷ ከግል ምኞት ያለፈ ማህበራዊ ኃላፊነት እንዳለባት ከማመን የመነጨ ሲሆን በህይወት ጎዳናዋ ሁሉ ተንጸባርቋል። ሀሴት በውድድሩ ሂደት ሁሉ ያሳየችው መረጋጋት፣ ብስለትና እውነተኛነት የዳኞቹንና የዓለም አቀፍ ታዳሚዎችን ቀልብ ስቧል። እሷ የውበት መገለጫ ብቻ ሳትሆን የጠንካራ አስተሳሰብ፣ ለጋስ መንፈስና የቁርጠኝነት ምልክት ነች። ሚስ ወርልድ ላይ ያሳየችው አፈጻጸም ያላት ውስጣዊ ውበትና ማህበራዊ ጉዳይ ላይ ያላት ቁርጠኝነት አስደናቂ ነበር። የሀሴት ህይወት የራሷን ህልሞች ከማሳካት ባለፈ በዙሪያ ያሉትን ኢትዮጵያውያን ህይወት ለማሻሻል ለሚሰሩ ሁሉ ተስፋ የምትሰጥ ሆናም ታይታለች። የሀሴት ጉዞ ለብዙ ወጣት ሴቶች መነሳሻ ሆኖ ያገለግላል። ህልሞቻቸውን እንዲከታተሉና በራሳቸው አቅም እንዲተማመኑም ይረዳል። ሚስ ወርልድ ውበት በዓላማ ሲመራ ሚስ ወርልድ በዓለም ትልቁና አንጋፋ ከሆኑ የቁንጅና ውድድሮች አንዱ ነው። ነገር ግን ከውጫዊ ውበት ባሻገር ለበጎ አድራጎት ስራዎችና ለተለያዩ ማህበራዊ ፕሮጀክቶች ትኩረት በመስጠትም ይታወቃል። ቢዩቲ ዊዝ ኤ ፐርፐዝ የሚለው ፕሮጀክት የውድድሩ ዋናው ክፍል ሲሆን ተወዳዳሪዎች በየሀገራቸው የሚያከናውኗቸውን የበጎ አድራጎት ስራዎችን እንዲያቀርቡ ያስችላቸዋል። ይህ መርህ ሚስ ወርልድን ከሌሎች የቁንጅና ውድድሮች የተለየ ያደርገዋል። ተወዳዳሪዎች የራሳቸውን መድረክ ተጠቅመው ዓለማዊ ለውጥን ለማምጣትም የሚችሉበት አጋጣሚ ይሰጣቸዋል። ሀሴት ደረጀ የሚስ ወርልድ ውድድር የውበት ማሳያ ብቻ ሳይሆን የሀገር ኩራትና የህብረተሰብ ድምጽ ማሰሚያ መሆኑን በሚገባ ተረድታ ነበር ማለትም ይቻላል። ከውድድሩ አስቀድሞም ሆነ በውድድሩ ወቅት ለኢትዮጵያ ያላትን ፍቅርና አክብሮት በተደጋጋሚ ገልጻለች። ያላት የተረጋጋ ባህሪ፣ መልካም ስነ ምግባርና ጥልቅ እውቀት የበርካቶችን ቀልብ ስቧል። በእያንዳንዱ የውድድር ክፍል ከግል ብቃቷ በላይ የሀገሯን እሴቶችና የህዝቧን ጥንካሬ ለማሳየትም ትጥር ነበር። ይህ የሀሴት አካሄድ ከሌሎች ተወዳዳሪዎች የተለየ እንድትሆንም አስችሏታል። በውስጧ ያላት እውነተኛ ስሜትና ለማህበረሰቧ ያላት ቁርጠኝነት በምትናገራቸው እያንዳንዱ ቃላትና በምታሳየው ድርጊት በግልጽ ይታይ ነበር። ሀሴት ደረጀ አድማሱ በቢዩቲ ዊዝ ኤ ፐርፐዝ ፕሮጀክቷ ላይ በገጠር አካባቢዎች የሚገኙ እናቶችን ጤናና የልጃገረዶችን ትምህርት ላይ ያተኩራም ነበር። ይህ ፕሮጀክት በኢትዮጵያ ያሉ በርካታ ሴቶችና ልጃገረዶች የሚያጋጥሟቸውን ተግዳሮቶች የሚያንጸባርቅ ሲሆን ሀሴትም ለዚህ ችግር ዘላቂ መፍትሄ ለማምጣት ያላትን ፍላጎት አሳይታለች። በፕሮጀክቱ አማካኝነት በእርግዝና ወቅትና ከወሊድ በኋላ የሚደረጉ የጤና እንክብካቤዎች አስፈላጊነት ላይ
ትምህርት ለመስጠት ለገጠር እናቶች ዘመናዊና ደህንነቱን የተጠበቀ የሞለጃ አገልግሎት ተደራሽ እንዲሆን ለመታገል ልጃገረዶች ትምህርታቸውን እንዳያቋርጡ የሚያበረታቱ ፕሮግራሞችን ለመደገፍና ስለ ንጽህና አጠባበቅ መሰረታዊ የጤና መረጃዎችን ለማቅረብ ያለመ ነበር። ሀሴት የዚህን ፕሮጀክት አስፈላጊነት በስሜትና በእውቀት ላይ ተመስርታ ማስረድታለች። የፕሮጀክቱ አቀራረብ ከዳኞችና ከዓለም አቀፍ ታዳሚዎች ሰፊ አድናቆትን ያተረፈ ሲሆን የውድድሩ ዋና ዓላማ በሚገባ ያሳየም ነበር። በእውነተኛ ህይወት ውስጥ የሚታዩ ችግሮችን ለይቶ በማውጣትና ለእነሱ ዘላቂ መፍትሄዎችን በማቅረብ ሀሴት የራሷን ድምጽ ብቻ ሳይሆን የበርካታ የኢትዮጵያ ሴቶችን ድምጽ ሆናለች። ይህ ፕሮጀክት የሀሴትን የሰው ፍቅርና ለማህበረሰቧ ያላትን ጥልቅ ቁርኝነት ማሳይቷል። የሚስ ወርልድ ውድድር የሰጣትን መድረክ በመጠቀም በእውነት ህይወትን ሊለውጡ በሚችሉ ጉዳዮች ላይ ትኩረት እንደምትሰጥም ተስፋ ተጥሎባታል። ይህ ደግሞ በውድድሩ ውጤት ላይ ትልቅ አስተዋጽኦ ነበረው። ሚስ ወርልድ ውድድር ላይ በመጨረሻ ዙር ከቀረቡ 5 ተወዳዳሪዎች መካከል ሀሴት አንዷ ነበረች። በዚህ ወሳኝ ወቅትም ዳኞች ለተወዳዳሪዎች የሚጠይቁት ጥያቄ በእውቀታቸው በአመለካከታቸውና በስብዕናቸው ላይ ያተኮረም ነው። ይህ ክፍል ተወዳዳሪዎች ግልጽና አሳማኝ ምላሾችን በመስጠት የራሳቸውን ብቃትና አስተሳሰብ የሚያሳዩበትን ወሳኝ ጊዜ ነው። ለሀሴት ከቀረቡላት ጥያቄዎች አንዱ ሚስ ወርልድ ከሆንሽ በኋላ ሰዎች ካንቺ ምን ትምህርት ሊያገኙ ይችላሉ የሚልም ነበር። ለዚህ ጥያቄ የሰጠችው መልስ አስተውሎት የተሞላበትና አነቃቂም ነበር። ሀሴት እንዲህ ስትል መለሰች። እዚህ መቆሜ በስተጀርባ ያሉ ብዙ ልጆችና እናቶች ከኔ ብዙ ነገሮችን ያገኛሉ። በእኔ ውስጥ የራሳቸው ማንነት፣ ድምጽና ዓላማ ይመለከታሉ። ሁላችንም የምንኖርበት ዓለም ለተሻለ ነገር ድምጻችንን እንድናሰማ ትፈልጋለች። እኔ ደግሞ የኢትዮጵያና የአፍሪካ ሴቶች በዓለም አቀፍ መድረክ ላይ ምን ያህል ጠንካራና አቅም ያላቸው እንደሆኑ ማሳየት ፈልጋለሁ። ለሁሉም ወጣት ሴቶች የፈለጋችሁትን ማሳካት እንደምትችሉ፣ ህልማችሁን እውን ማድረግ እንደምትችሉ ማሳየት እፈልጋለሁ ስትል ተናግራለች። So your question is, Miss World stands for purpose and character. How do you respond to those who misrepresent what it truly means? Thank you so much for this question. Because as Miss World Ethiopia, I have faced a lot of criticism from my country. A lot of people think Miss World is just another pageant, another beauty contest, but it is more than that. There are so many children and mothers behind me that get so many things from me from standing here. I am the first ever Ethiopian to ever make it this far, and I hold so much pride in it. የምላሿ የሀሴትን ጥልቅ አስተሳሰብ ለህዝቦቿ ያላትን ፍቅርና የወደፊት ህይወታቸውን የመለወጥ ፍላጎት በሚገባ ማሳይቷል። ዳኞችም በእጅጉ ያስደመመ ከመሆኑም በላይ ለሁለተኝነት ስፍራ ቁልፍ ሚና ተጫውቷል። መልሷ የዓለም ትኩረትን የሳበ ከመሆኑም በላይ የብዙዎችን ልብ ለመንካትም የቻለ ነበር። የሀሴት ደረጃ አድማሱ የሁለተኝነት ስፍራ በሚስ ወርልድ ታሪክ ውስጥ በኢትዮጵያዊት ተወዳዳሪ ከተገኘው ውጤት ሁሉ የላቀው ነው። ከዚህ ቀደም የኢትዮጵያ ተወዳዳሪ እስከ ቶፕ 15 እና እስከ ቶፕ 20 ደርሰው የነበረ ቢሆንም ሀሴት የሁለተኝነት ደረጃን ያገኘችው ለመጀመሪያ ጊዜ ነው። ይህ ስኬት ለኢትዮጵያ ወጣት ሴቶች ትልቅ መነቃቂያ ሲሆን የውጭ ውበት ብቻ ሳይሆን ውስጣዊ ዕውቀት፣ ስብዕናና ማህበራዊ ተሳትፎ ለስኬት ወሳኝ መሆናቸውንም የሚያሳይ ነው። ሀሴት የኢትዮጵያ ሴቶች ብርታትና የሀገሪቱ የወደፊት ተስፋ መገለጫም ሆናለች። በተጨማሪም ሀሴት በአፍሪካ ደረጃም የብዙዎችን አድናቆትና ክብርን አትርፋለች። በአፍሪካ ውስጥ የብዙ ሴቶች ህልምና ምኞች መገለጫም ሆናለች። ይህ ስኬት ኢትዮጵያ በዓለም አቀፍ መድረኮች ላይ ያላትን ቦታ ከፍ የሚያደርግ ከመሆኑም በላይ ለሀገሪቱ የቱሪዝምና የባህል ማስተዋወቅም ትልቅ አስተዋጽኦ ያደርጋል። የሀሴት ድል ከውድድሩ ባሻገር የብሔራዊ ኩራትና የማንነት መገለጫም ሆኗል። የኢትዮጵያ ባንዲራ ከዓለም አቀፍ መድረክ ላይ ከፍ ብሎ እንዲውለበለብ በማድረግ የሀገሯን ስም ከፍ አድርጋለች። የመጪው ጊዜ ተስፋዎችና ቀጣይ ጉዞ ሀሴት ደረጃ አድማሱ በሚስ ወርልድ ውድድር ላይ ያሳየችውን ብቃትና ያስመዘገበችውን ስኬት ለወደፊት ህይወቷ በርካታ እድሎችን ይከፍትላታል። በቢዩቲ ዊዝ ኤ ፐርፐዝ ፕሮጀክት ላይ በተለይም በእናቶች ጤናና በልጃገረዶች ትምህርት ላይ የምትሰራው ስራ በዓለም አቀፍ ደረጃ እውቅና ያገኝ ዘንድ ሰፊ እድልም አላት። ይህ ውጤት የሀሴት ህይወት መጀመሪያ እንጂ መጨረሻ አይደለም። በእርግጠኝነት የብዙ ወጣት ሴቶችን ህይወት በማቃናትና በማነሳሳት የበለጠ መልካም ስራዎችን ትሰራለች ተብሎም
ይጠበቃል። በዓለም አቀፍ ደረጃ ያገኘችው እውቅና ለወደፊት ፕሮጀክቷና ተነሳሽነቷ በሮችን ይከፍታልም ተብሏል። ከዓለም አቀፍ ድርጅቶች ጋር በመተባበርም ወይም የራሷን የበጎ አድራጎት ስራዎችን በማስፋፋት የጀመረችውን ለውጥ ማምጣት ትችላለች። የሀሴት ታሪክ የትህትናና የቁርጠኝነት ጉዞ እንዲሁም የሌሎችን ህይወት የመለወጥ ፍላጎት በሚስ ወርልድ መድረክ ላይ ከውበት በላይ የሆነ ዓላማን በሚገባ አሳይቷል። ይህ ስኬት ለኢትዮጵያና ለመላው አፍሪካ ታሪካዊ ምዕራፍ ነው። ኢትዮጵያ በሀሴት በኩል ያሳየችው ብቃትና ያስገኘችው ውጤት ለኢትዮጵያም ሆነ ለአፍሪካውያን ትልቅ ኩራት እንደሆነ እየተገለጸም ይገኛል። ክቡራትና ክቡራን ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃ የተከታተላችሁትን ይመስል ነበረ። ያላደረጋችሁ ማራኪን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩን።